የለም የለም ማለት እኔ ጉዳዩን አቆማለሁ ማለት አይደለም። የቀጠርካቸው ቅጥረኞችም ሌሎቹም አያስጥሉም። መድኃኒዓለም ክርስቶስ ምስክሬ ነው። እኔ ከሰው ጋር እልህ ተጋብቼ አይደለም። እስላምና ክርስቲያን እስላምና አረማዊ የሆነ እስላም ማለት ነው ራሱ እና መናፍቃን የሆኑ ሁሉ ይድናሉ ይላል ይሄ መጽሐፍ። ስለዚህ እስላም ሲኦል ይገባል አትበላ። ኦርቶዶክሳዊ እስላምን አድናለሁ ያልተጠመቀን ሁሉ እምርልሃለሁ ብሎታል አለው። እስከ ስንት ትውልድ? እስከ 10 ትውልድ ድረስ። የት ነው ብሎ የሚለው? ገጽ 248 ላይ ቁጥር 83 አባታችሁም ክርስቲያንም ቢሆን ያልተጠመቀ አረማዊም ቢሆን በምድር ላይ ስሜን የጠራ ስምህን አይሉትም እኮ የጌታን ስም አያስቀድሙም። ስሜን የጠራ መታሰቢያን ያደረገ ለቄሶቹ ያበላ ነው። እስከ ስንት ትውልድ ትምርልኛለህ አለው። ጌታችንም እስከ 10 ትውልድ እምርልሃለሁ አለው። የማንን ስም የጠራ? የጸገሮን ዮሐንስን ማለት ነው። ምን ያላለ? ያልተጠመቀ አረማዊ ማለት አሕዛብ ማለት ነው። ጥምቀት በዜሮ ተባዛች። ሰው ሳይጠመቅ አይድንም ብለው የሚሉት የኦርቶዶክስ ነገረ ድነት ጥምቀት በዜሮ ተባዛ ማለት ነው። ሰው ሳይጠመቅ የሚድንበት ሃይማኖት የኦርቶዶክስ ነው ማለት ነው። ምን ነው ሚስጥረ ጥምቀት ብለው የሚያጮሁትን ነገር እዚያው ያልተጠመቀ አረማዊም ቢሆን እንኳን ስሜን የጠራ መታሰቢያን ያደረገ እስከ ስንት ትውልድ ትምርልኛለህ ብሎ ሲል አንዱን ሰው አይደለም ትውልዱን እስከ 10 ትውልድ ድረስ እምርለታለሁ ብሎ አለ። መጠመቅ አያስፈልገው። ስለዚህ ያልተጠመቀ አይድንም ብለው የሚሉት የነበረው ታዲያ የት ገቡ? ማን ነው የሚያስጥላውን? ይሄንን ነገ ወጥቶ የሚሳደበው ሰውዬ እናያለና ኦኬ ማንም የመለሰ የለም። ባለፈው ላይ እንዳልኩት ዝም ሃይላይት ልስጥ ብዬ ነው። የኦርቶዶክስ ሃይማኖት የምን ሃይማኖት ነው? የየት ሀገር ሃይማኖት ነው? መነሻው የት ነው? ማን ነው ከታች በኮሜንት የሚጽፍ? የኦርቶዶክስ ሃይማኖት ምንጩ የት ነው? ቶሎ በሉ። የየት ሃይማኖት ነው? ጎጃም አለ ብርኬ። የኦርቶዶክስ ሃይማኖት ምንጩ የት ነው? የማን ሀገር ሃይማኖት ነው? ግብፅ። አዎ ጥሩ መልሳችኋል። ገጽ 277 ክፍል 55 ጌታችን ቃል ኪዳን እንደሰጠው ይላል። ለማ ለጠንገሮ ማነው? ለጸገሩ። ቁጥር 28 ጌታችንም እስከ 10 ትውልድ እምርልሃለሁ ከአንደበቴ የወጣውን ቃሌ እንዳይታበይ በራሴ ምያለሁ። አባታችን ብዬ ስለማላነበው ዮሐንስም የግብፅ ሃይማኖትን የሚከተሉ የኢትዮጵያ ሰዎችን ሁሉ ማርልኝ አለው። ይህችም የጸናች ናት። የኢትዮጵያ ሰዎች የማን ሃይማኖት የሚከተሉት? ጻፉ ይወት አለም የማየ ሃይማኖት የአባየ ሃይማኖት ብለህ የምትለው የማን ሃይማኖት ነው? የኢትዮጵያ ሰዎች የሚከተሉት ሃይማኖት የማን ሃይማኖት ነው? የግብፅ። ግብፅ ደግሞ በጥንት ታሪኳ እንደምታየው የፈርዖን ሀገር ናት እና ፈርዖን ደግሞ ያው በራፌ በቶምሴ ማነው በጌሳም በራምሴ በቶፌል በሚባሉ ከተሞች እንደዚሁም በሜግዶል በጣፍናስ በሜንፎስቴ በሚባሉ ከተሞች እና በምድራቸው ሁሉ የአብርሃም አምላክ እግዚአብሔር ለዘላለም ያደቀቀበት የጣዖታት አገር ናት። ለዚህ ነው በነቢዩ በኤርምያስ ሲናገር እግዚአብሔር በሜግዶልና በጣፍናስ በሜንፎስቴ አውራጃ ላይ እሳትን አነዳለሁ ይላል ጌታ።
በግብፃውያን አማልክት ላይ እሳትን አነዳለሁ ብሎ እንዳለ ማለት ነው። ግብፅ ጥንቱኑ የምን ሀገር ነች? የጣዖት አምልኮ የአስማተኞች የጠንቋዮች የአስማተኞች ሀገር ማለት ግብፅ ናት። አሁንም ጭምር ይመትታሉ። አይታችኋል። በባለፈው የኛ የሚሊኒየም የአባይ ግድብ ለመሰራት አልጀዚራ ነው የግብፅ ቻናል ላይ ቁጭ አድርገዋት ጠንቋያ ካርድ እያየች እንዴት ነው ኢትዮጵያውያን ይህንን የሚሊኒየም ግድብ ይጨርሱታል ብለሽ ትያለሽ? በእውነት ያቆሙታል ኢትዮጵያውያን? እስቲ አሟርችልን ጠንቁይልን ብለው ጠንቋያን አመጧት። ማነው ኢትዮጵያዊው ሙስሊም ኡስታዙ? ማነው ይሄ የአረብኛውን የሚተረጉመው? ስሙን ከታች ጻፉልኝ። በጣም አገራችን ኢትዮጵያን በጣም የሚወድ የእስልምና ሃይማኖት ተከታይ የሆነ ሰው ነው። ማነው ኡስታዙ? አረብኛን ማነው ስሙ? ጀማል ነው። ኡስታዝ ጀማል ነው። አዎ ኖ ሁሴን አይደለም። ጀማል ኡስታዝ ጀማል ኡስታዝ የሚባለው ጀማል ማለት ነው። ኖ አቡበከር አይደለም። እዚህ ሚዲያ ላይ እንትና አባይ ነው ማነው ምናምን ነገር ብሎ የሚል የአባይ ንጉስ ነው ምናምን ነገር የአባይ ንጉስ ነው እንደዚህ የሚል ሚዲያ አለው። በደንብ ስላልያዝኩት ነው። ምን ነበረ የአካውንቱንም ስሙን እስኪ ንገሩን። በእውነት አገሩን ኢትዮጵያን የሚወድ ሰው ሄዶ ፎሎ ያድርገው። ኢትዮጵያን ይወዳለሁ ብሎ የሚል ሰው ማለት ነው። ኪንግ አባይ ቴንክ ዩ ኪንግ አባይ አረብኛ ቋንቋ በደንብ ስለሚናገር ኢትዮጵያዊ ነው እና እሱ አቅርቦት ነበር ራሱ ጠንቋያ ሴትዮ ማለት ነው። የእናንተ ሃይማኖት ከውጭ ነው የመጣው ከጀርመን ነው የመጣው ብለው የሚሉን ሰዎች ኦርቶዶክሳውያን፣ የእናንተስ የግብፅ ሃይማኖት አይደለም ወይ? ማንም የሚናገረው የራሳችሁ ገድል ከግብፅ የመጣ ይሻላል ወይስ ከጀርመን መጣ የተባለ ይሻላል? ከግብፅ እኮ ተቃውሞ አለ። እሺ የግብፅ ሃይማኖትን እንደሆነ ከተናገረ የኢትዮጵያ ኦርቶዶክስ ደግሞ የግብፅ ሃይማኖትን እንድንከተል የሆን ነው በተንኮልና በሴራ ነው ይላሉ። በሴራና በተንኮል የመጣን ሃይማኖት ነው የሚከተሉት ማለት ነው። ራቴ ልበላን። እሺ ሂዱበት። እሺ አይ መጽሐፍ ከፍተህ እንድታሳይ ነው ኤርሚያ። አንዴ ምን አይነት መጽሐፍ? የኢትዮጵያ የውጭ ግንኙነት መጽሐፏን የአባ ጎርጎርዮስ ወይስ የራሱ የውጭ ግንኙነት ስርዓት የውጭ ግንኙነቱ? እሺ ስርዓትና የውጭ ግንኙነት አካሄድ ብላ ያለው እንዳልከ ምኑ ነው? የቂርቆስ ብሩኬ በደንብ እንደሄድበት ብዬ ነው። ግብጾች እንዳጃጃሉ ከአንዱን እስከ 30 ቀን የግብፅ ቤተክርስቲያን እንዳጃጃለችን እና ብዙ ጊዜ ሲነገረን የነበረው እዛ እያለን ስራ እንዳንሰራ 30ውንም ቀን ቆርጠው ይላኩልን እነሱ እንደሆኑም እየተነገረ ስለሆነ ስራ ፈታ ያደርገዋል ማለት ነው። አሁን ብሩክ የሚያደርገውን ይልኝ። እሺ ይሄው መጽሐፉን አመጣሁት። ምንድን ነው የፈለግከው? ብሩክ ገጽ 10ን ክፈት። እንዲህ ነው በመረጃ። እሺ እኛ ቤት ከፍተን አንሳደብም ብራዘር። ይሄንን ለማንበብ አቅም ይጠይቃል። እንደዚሁ ፒሪ ማለት አይደለም። ማንበብ ይጠይቃል። ማለት ነው። እሺ ገጽ 10 እንደዚህ ላንብበው። ከ20ኛው ክፍለ ዘመን እስከ 5ኛውና እስከ 11ኛው እስከ 16ኛው ክፍለ ዘመን ትንሽ ዝቅ በል፣ ብዙ ስለሆነ ትንሽ ዝቅ በል። ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦሪየንታል ኦርቶዶክስ አብያተ ክርስቲያናት ጋር ያላት የሃይማኖት አንድነትን አጽንታና አክብራ የያዘች ስትሆን የምትመራውን የምትተዳደረው ከሐዋርያት በተገኘ ትውፊት መሰረት በቅዱስ ሲኖዶስ ነው። ይሄ ሲኖዶስ ከሐዋርያት የተገኘ አይደለም። ባለፈውም ጥሪ አቅርቤ አንድ የመጣ የለም። አንድ ማለት አንድ በታሪክ አንድ የመጣ የለም። ትመጣለህ፣ እንጠይቀሃለን። ጌታ ኢየሱስ ምስክሬ ማለት ነው። የሐዋርያዊ ቅብብሏችሁ መጽሐፍ ቅዱሳዊ አይደለም። በታሪክም ኑ ላውራችሁ ቢሰጥ አንድ የመጣ የለም። አንዱ ገብቶ ተሳድቦ ነው ሄደው።
የዛን ቀን እንደውም ሐዋርያዊ ቅብብላቸው ከግብፅ ሀገር ሲመጣ ሁሌ የሚጠራ የቤተክርስቲያን አባት ተብሎ የሚጠራ እኛም ራሱ እንኳን በታሪክ የምናውቀው ግን ኦርቶዶክስ አይኔ ነው ብላ የምትለው ማን ነው? አትናቴዎስ የእስክንድሪያ ሰው ነው። ፍሬምናጦስ አቡነ ሰላማ የሚባሉቱ የመጀመሪያውን ጵጵስና ከግብፅ ሀገር ሄደው ከአትናቴዎስ እጅ ሲቀበሉ ከንፈሩን ስሞት ነው የተቀበለው። ሃሎ የተጻፈ እዚህ ቤት ወሬ እኮ የለም እኮ ነው ብዬ ዝም ብሎ እንትን ብለው ተቀበታው እንትን ብለው የለም። የተጻፈ ወንድ ለወንድ ከንፈር ተሳስመው፣ ወንድ ለወንድ ከንፈር የሚሳሳሙ ምን ይባላሉ? አካሲ እዛው ጨርሰው አቅም ያለው እስቲ ገብቶ ዲና ያድርግ። ይሄንን ዲና ያድርግ። አሳይቻለሁ። ከፈለጉ መዝርጬ ያሳያለሁ። እዚህ መጽሐፉ እንደሆነ አለ። ምን ክፋት አለው? ላፍ አድርጌ ወንድምነት የሰጠኝን ጨርሰው። እሺ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከኦሪየንታል ኦርቶዶክስ አብያተ ክርስቲያናት ጋር ያላት የሃይማኖትና የአንድነት አጽንታ አክብራ የያዘች ስትሆን የምትመራውን የምትተዳደረው ከሐዋርያቱ በተገኘ ትውፊት መሰረት በቅዱስ ሲኖዶስ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቀደምት ነቢያት ጀምሮ ለሃይማኖት አባቶች፣ ለቤተክርስቲያን መሪዎች የነበራት ፍቅርና መንፈሳዊ አክብሮት የእስክንድሪያ ቤተክርስቲያን የኒቅያን ጉባኤ ውሳኔ ነው ብላ በጻፈችው የተንኮል ድንጋጌ ለ1600 ዓመት ከራሷ ልጆች ሳትሾም ከእስክንድሪያ ጳጳሳት እየተቀበለች ስታስተናግድ ኖራለች። በምን የተንኮል ድንጋጌ? ግብፅ ምንድናት እያሉ ነው? ተንኮለኛ ናት። የተንኮለኛዋን ግብፅ ሃይማኖት አይደል የኢትዮጵያ ኦርቶዶክስ ቤተክርስቲያን ሃይማኖት የበላ የተቀበለችው? አዎ። ማን ይህንን ያለው? ይኸው ገድለ ቅዱስ ቂርቆስ ወእሙ ወእየሉጣ የእናትና የልጁ የሰረተው በረከት የደረባችሁና ኦርቶዶክሳውያን የእናትና ልጁ የሕፃኑና የእየሉጣ የተረቷ በረከት በላያችሁ ደርና በዚህ ክፍል ላይ የግብፅን ሃይማኖት ነው ኢትዮጵያውያን የተቀበሉት ይላል። ወንድምነት አሁን ደግሞ ምን አለ? አየህ የኔ ወንድሞች እንደዚህ ናቸው፣ ያነባሉ ማለት ነው። አያው እኔ እዚህ ገድለ ቂርቆስና የእናቱ የኢየሉጣን ገድል ላይ አውጥቼ ኢትዮጵያውያን የማን ሃይማኖት የሚከተሉት? የግብፅ ደግሞ ከሐዋርያቱ የመጣ ብሎ አይኑን ሳይታጠብ ፊቱን ሳይታጠብ መጥቶ ከኛ ጋር ሊከራከር አስቆማቸዋለሁ አላለም። በጣም ይቀለዳል እኮ ነው። ኢትዮጵያ በጣም የሚቀልዱ ብዙ ልጆች አሏት። የማያነቡ መጽሐፍ ቅዱስ የማያነቡ ታሪክ የማያውቁ ያለ መረጃ ለመናገር የሚታትሩ ማለት ነው። ምን አለ ይላል። ስለዚህ ኢትዮጵያውያን በተለይ ኦርቶዶክስ መጥተው እናንተ እኮ ከውጭ የመጣ ሃይማኖት ብለው ስለው ከየት በሏቸው? ከጀርመን ይሉሃል አይደል? ያቃለሉ መስሏቸው። የእነሱስ ከየት ነው የመጣው? ከግብፅ። ጀርመን በታሪኳ ጣዖት አምላኪ ተብላ አትታወቅም። የአሕዛብ ሀገር እንደሆነች ይታወቅ። ግብፅ ግን ከጥንት ጀምሮ የጣዖት ምድር ነው፣ እስካሁን ዘመን ድረስ ማለት ነው። ከሀገር ልታነጻጽሩ የፈለጋችሁ ማለት ነው። ያበሸቅ መስሎ ከሆነ ያንተን የግብፅን ሃይማኖት የምትከተሉ መሆኑን ይናገራል ማለት ነው። ስለዚህ የግብፅን ሃይማኖት ይከተላል ብሎ ያለው የራሳቸው የቂርቆስ ገድል ነው። ይሄንን ደግሞ ሸፍጥ ተደርጎብናል በተንኮል ድንጋጌ ለ1600 ዓመት ግብፅ በተንኮሏ የራሷን ጳጳስ ሳትሾም ኢትዮጵያ ከግብፃውያን ለ1600 ዓመት ወደ ስንት ናቸው? ወደ 100 ምናምን ነገር የሚሆኑ ናቸው አይደል? ወንድምነት አባ ጊዮርጊስ ማነው? አቡነ ጎርጎርዮስ 111 አይደል? 111 ጳጳሳት ቀጥሎሽ እሺ፣ በአቡነ ጎርጎርዮስ መጽሐፍ ላይ የቤተክርስቲያን እኮ መጽሐፍ እኮ ነው እኛ እንደዚህ የምናመጣው። አየው
አየውን ጠቅሰውን ጥቅስ አየው ማስረጃ አየሆይ ማን ነው አሁን ብራዘር ለዚህ እውነት ማን ነው ለዚህ ውሸት መልስ አለ ብሎ ወጥቶ ሊያስተባብል የሚችል ወር አስጮኋቸዋለሁ አንድ መረጃ ሰጥተን ማለት ነው ወር መጽሐፉን ማካነበብን የዓመት ነው የዚህም ብቻ ዓመት እንሰጣቸዋለን የሌሎቹን ደግሞ በላው ላይ እንቀጥላለን እኛ መብረቃዊ ጥቃት እንደሚባለው ማለት ነው በላዩ የነዚህን መጽሐፍት ነውራምነት አውጥተን አደባባይ ላይ አስጥቻ ያሳያለሁ ከዛስ ወንጌሉ መጽሐፍ ቅዱሱ የወንጌሉ እውነት ይሰበካል ማለት ነው እኔ በልህ አይደለም የገባሁት ብራዘር ኦኬ በጥሪ ነው እሺ የምንጠቅሰው ማን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም ይወቅል ብላ ባስቀመጠችው መጽሐፍቶች ውስጥ ዓለም ያወሩ ሰዎች እቤታቸው እንኳን መጽሐፉ የለም እንኳን ሊያነቡት ቀርቶ እሺ እንቀጥላለን ከዛስ ቤተክርስቲያኒቱ ለ1000 ዓመታት በእስክንድሪያ ቤተክርስቲያን ስር በኖረችበት ጊዜ ከግብፅ የሚመጡ ጳጳሳት የእኛን ቋንቋ ካለማወቃቸው እኛም የነሱን ቋንቋ ካለማወቃችን የተነሳ ባለመግባባት ብዙ ድክመት ታይቷል ባለመግባባት ታዲያ እንዴ አላህ አክበር እኮ ብሎ ተክቢር ብሎ ሲል እኮ አላህ አክበር እያልኩ እኮ ነው የኖርከው ማለት ነው አልተግባባህም እነሱ ግዕዝ አያውቁ አማርኛ አያውቁ እኛ የምናውቀው ግዕዝና አማርኛ ነው ኢትዮጵያ ውስጥ ያውም ግዕዝም በቤተክርስቲያን አካባቢ ነው የሚታወቀው ይደሉም ለአብ ወልድ መንፈስ ቅዱስ ብለህ ብትል የት ያውቅልሃል እሱ አረብ ነው ማሻአላህ ነው የሚልህ ባለመግባባት ኖረናል ታዲያ ባለመግባባት ለ1600 ዓመት ኢትዮጵያ ውስጥ ምን ተደረገ ምንም ባለመግባባት መሪውና ተመሪው ካልተግባባ እንዴት ነው ሃይማኖቱ የሚጸናው ጳጳሱ ከካህኑ ምእመኑ ከመምህራኑ በምን ነበር የተግባቡት እንዱ ዝም ብለው አባቴ በመስቀሉ መታ ያርጉኝ ምናምን ነገር እያልክ ነበር ጀርባን ምሰጣ የነበር እነ ሼህ ሱልጣን እኮ ብፁዕ አቡነ ማርቆስ እየተባሉ እኮ መጣውልሃል ኢትዮጵያ ውስጥ ማን ነው የጻፈው ጳጳሱ የሸዋው አህጉረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ጎርጎሪዮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም መድረክ ብሎ በሚለው መጽሐፍታቸው ላይ ማለት ነው መጽሐፉ አለ እዚህ ቤት እያንዳንዱ ነው ያለው ይወጣልሃል ጥርስ ከመላሱ እያወጣ አሳያለሁ የነማዬ እና አባዬ ሃይማኖት በማን ነበረ ማለት ነው ይመራ የነበረው ታቦታቸው ከየት ነው የመጣው እንደ ብሩክ ብዙ ነገር አታስወሩኝ ምን ይሆን ምን የግብጽ ነገር ከተነሳ ወደ ሳውዲ አረቢያ መሄድ አለብን አረቡን ክፍል ከነካኑ መዳሰስ አለበት ታቦታቸው የታቦተ ሚካኤልና ታቦተ ገብርኤል ማለት ታቦተ ሚካኤልና ታቦተ ማርያም የጽዮን ማርያም የተባለው ከየት ነው የመጣው ከሳውዲ አረቢያ ማሻአላህ ነው ማለት ያለብህ ከየት ነው የመጣው ታቦተ ሚካኤልና ታቦተ ማርያም ከየት ነው የመጣው ከሳውዲ አረቢያ ሳውዲ አረቢያ ማን ያለው ሳውዲ አረቢያ ማን ያለው መጽሐፋቸው መካ መዲና ብሎ የሚለው የት ነው ያለው በሳውዲ ግዛት ውስጥ ነው ሳውዲ ግዛት ውስጥ ነው ያለው ያኔም አሁንም ስለዚህ የአረቡ ነገር ከተነሳ የኢትዮጵያ ኦርቶዶክስ ጳጳስን ከግብፅ ለ1600 ዓመት ታቦትን ከሳውዲ አረቢያ ከመካ መዲናው ሹም ስሙ ጋት ሄልፌር ይባላል ማነው ጋፊሄር ይባላል ጋት ሄልፌር የነብዩ ዮናስ አገር ነው ጋፊሄር ይባላል የመካ መዲናው ሹም ነው የአክሱም ጽዮን ታቦተ እግዚአብሔር የሙሴ ታቦት ተብሎ በተለምዶ የሚነገረው የመጣው ከየት ነው ከሳውዲ አረቢያ ከመካ ማለት ነው መካ የት ነው ሳውዲ አረቢያ ማለት ነው መረጃ አለው ኤርሚያስ መጽሐፈ ጤፉት በማን የተጻፈ የግሸን ደብረ ከርቤ ቅድስተ ማርያም ደብር ሰበካ
አየህ መረጃ ብራዘር ስታወራ እንደዚህ ነጭ ነጩን አውራ። እችት ምስለ ፍቁር ወልዳ የተባለችው ትክክለኛ ሉቃስ ሳላት የተባለው ያው በ15ኛው ክፍለ ዘመን ተገኘ ተብሎ የተባለው የድሮ ቅጂ እቺ ናት። አየኸው የወሎ ረሃብ ጊዜ ተብሎ የተባለው በ77 ድርቅ በተመታ ጊዜ በድርቅ የቆረመደሽ ነው የምትመስለው። አሁን ለዚች ስሰግድ ይታይ መድኃኔዓለም እኮ ክርስቶስ እኮ ነው ያዳነኝ። አንተዬ ለማንም ሰካራም የረገጠው ጣሳ ተብሎ እንደሚባል የተወላጨመ ፎቶ እኔ የሥላሴ ባሪያ ስሰግድ የነበርኩበት ዘመን ያንገበግበኛል አልኩ። በእውነት እኮ ነው የምልህ፣ የልቤን የእውነቴን እኮ ነው የምነግርህ። አንተ እንኳን የጌታዬ እናት አይደለም የኔና ያንተ እናት እንኳን ደመግቡ ናቸው ተብሎ የሚባሉት አሁን እቺ አንተ እናት ነኝ ተብለህ ብትባል እንደዚህ አይነት እንዴ አረ እንትና እናት እንዴ አፍንጫቸው ምንድነው እንደዚህ የመሰለው ምናምን ነገር ብለው ሙድ የሚይዙብህ ማለት ነው። እና የአረቡ ነገር ከተነሳ እንላቀቅም ብሩኬ፣ እንደዚህም ብሎ መሄድ የለም። የግብፅ ሃይማኖት ይኸው እና በዚህ ክፍልም ላይ ታቦቱ የመጣው ከመካ መዲናው ንጉስ ነው የተቀበለው። ማን? ዳግማዊ ኢዮርብዓም የተባለው በ1426 ኢትዮጵያ ላይ የነገሰው አጼ ዘርዓ ያዕቆብ የሚባለው ማለት ነው። እሱ ብቻ አይደለም፣ ከሳውዲ አረቢያ እሱ ብቻ አይደለም የመጣው። በዚህ ጉዳይ ላይ አንድ የደረሰ የለም። ሃይማኖታቸው የቀና የጸና የሆነ የዳግማዊ ዳዊት ልጅ አጼ ዘርዓ ያዕቆብ የሰሩትን ስራ እንናገራለን ይላል። የንጉሱ ማለት ነው። በ1426 የነገሱት ደብረ ብርሃን ነው መናገሻ ከተማቸው ያለው፣ ቤተመንግስታቸው እዛ አለ። ስትናገሩ እንደዚህ ተናገሩ። እሺ ኦርቶዶክሳውያን ስትናገሩ እንደዚህ ተናገሩ። የጴንጤን ጉድ አወጣለሁ ብለህ ስትል ከዳር እስከ ዳር እኛ ከዛሬ 10 እና 8 ዓመት በፊት የተናገርነው ቪዲዮ አምጥቶ ያዙ ይልቀቁኝ ማለት አይደለም። እኛ የተጻፈ መጽሐፍ ነው እንደዚህ ምናሳየው። ተናገሩ እውነቱን። እንደነገሱ ክብር የሚሆን የጌታችንን መስቀል ንጉሱ እንደነገሰ ማለት ነው እንዳመጡ ሰፍነጉን ኢትዮጵያ መጥቷል። ከለሜዳው ኢትዮጵያ መጥቷል። የግንግሪት የታሰረበት ገመዱ ሁሉ ኢትዮጵያ መጥቷል። አክሊለ ሦሁ ጌታችን ያደርገው መጥቷል። የተገረፈበት ጅራፍ ይህ ሁሉ ወደ ሀገራችን ወደ ኢትዮጵያ እንዳመጡ ያመጣጡ ምክንያት እንናገራለን አሉ። ተናገሩ። ኦርቶዶክስ ምንም አትናገረው ነገር አለ። ስትናገር ግን 10 ተናግራ ከሆነ 8ቱ ተረት ነው። እንዳነበበ ሰው እኮ ነው የማወራህ ብራዘርዬ። ማብሸቅ መስሎ ከሆነ ተሳስተሃል። እዚህ ቤት መግባት ማለት ሄርታሌ እሳተ ገሞራ ውስጥ መግባት ማለት ነው። በመረጃ ራሴን እያካበድኩ እንዳይመስልህ። ኦኬ። አሁን ደብረ ከርቤ እየተባለች በምትጠራ በደብረ ነገስት አስገብተው እንዳስቀመጡት እንነግራችኋለን። በኋላ የዚች ቦታ ስሟ ተፋልሷ 3 ጊዜ ነው። ከአፄ ካሌብ እስከ አፄ ይኩኖ አምላክ ደብረ ነጎድጓድ፣ ከአፄ ይኩኖ አምላክ እስከ አፄ ዘርዓ ያዕቆብ ደብረ ነገስት፣ ከአፄ ዘርዓ ያዕቆብ ጀምሮ እስካሁን ዘመን ድረስ መስቀሉ እስከመጣባት ደብረ ከርቤ ትባላለች። ማ ጊሼን የት ያለችው? ወሎ ክፍለ ሀገር ውስጥ ያለችው። ይቀጥሉ መምህራችን ኤርምያስ ዘከዝክልሃል ይሄንን የዘመናት ጉዳችሁ ማለት ነው። እይሰግድ ለመስቀል ወለማርያም ድንግል ኢንሰግድ ለመስቀል ወለማርያም ድንግል የሚሉ መናፍቃን ቢነሱ በልዩ ልዩ ቅጣት ቀጥተዋቸዋል ብሎ ደም አፍሳሽ ንጉስ እንደነበረ አባ እስጢፋኖስና ተከታዮቻቸው እንደጨፈጨፈ ይናገራል። እዚህ ክፍል ላይ የቀሩትን ኢትዮጵያውያን ከኢትዮጵያ አስወጥተው ሰደዋቸዋል፣ አሳዷል። አፄ ዘርዓ ያዕቆብ የሚባለው ለምን ለማርያምና ለመስቀል አንሰግድም ብለው ያሉትን ግማሾቹን ጨፍጭፎ ገሏል ደብረ ብርሃን ላይ፣ ግማሾቹንም ከኢትዮጵያ እንዲወጡ አድርጓል። ማን የጻፈው? ኦርቶዶክስ ገጽ 134 መጽሐፈ ጤፉት በግሸን ደብረ ከርቤ የተጻፈ እኮ ነው ብዬምልህ የተጻፈ። ቻለው አድርሰው ብራዘር፣ ይህ አድርሱ። ይኸው በሙሉ የፈቀዱት የደብሩ ሰበካ ጉባኤ አስተዳደር፣ የደቡብ ወሎ አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል የሆኑት ብፁዕ አቡነ አትናቴዎስ ወንዲፍራው መምህር አባ ለይኩን ወንዲፍራው ቆሞስ የግሸን ደብረ ከርቤ
ቅድስተ ማርያም ደብር አስተዳዳሪ፣ እሳቸው ሁሉ የሚያውቁት ነው። ተርጓሚስ የማነ ብርሃን የኔታ የማነ ብርሃን ይባላሉ። ርዕሰ ደብር የማነ ብርሃን አዲሴ ይባላሉ። ይህን መጽሐፍ የተረጎሙ ቤተክርስቲያኒቱ አንድ የጻፈችው። እናስ እነዚህን የጠየቋቸው ሁሉ እነዚህ ለአባትህ እጅ መንሻ የሆነውን የጌታችን መስቀል በመካ መዲናው ሹም እጅ አለና ያን ነው ብለው ነገሩኝ ይላል። ከዛስ በዚያን ጊዜ ስለዚህ ነገር እንዴት የእስላም ንጉሥ የጌታዬን መስቀል ለመያዝ ገንዘብ ስለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናት ቀናው ይላል። አፄ ዘርዓ ያዕቆብ ምኑን የጌታዬን መስቀል እንዴት የእስላሙ ንጉሥ ሊይዝ ቻለ? የማን ይሄ እስላም ንጉሥ? የመካ መዲና። መካ መዲና የት ነው? ብሩክዬ ጉግል አድርገህ ማፑን አምጣልኝ በውስጥ መስመር። እኔ አሁን መናገሬን ትቼ እንትናለም መካ መዲና ሳዑዲ አረቢያ ክልል ውስጥ እንዳለ በማፕ ቁጭ አድርገው አምጣ፣ በውስጥ ላክልኝ ዋትሳፕ ላይ። ታንክ ዩ። መንፈሳዊ ቅናት ቀናው ይላል። እኔ የምላችሁ የእስላሙ ንጉሥ ላይ መስቀሉ ብቻ ነበር የነበረው፣ ታቦቱ ሁሉ ነበር። እና ኤርሚያስ ይገርማል እንዴ ብፁዕ አቡነ አንድሪያስ 14 ታቦት እኮ ለእስላሙ ባለፈው እኮ ሰጥተዋል። እና ከጥንቱም ይቀባበሉ ነበር ማለት ነው። ከእስላም ንጉሥ ታቦት ተቀበለ ያመጣሉ፣ ጊሼ እንደ በርከርቤ ያስቀምጠዋል። እንዲህ እንግዲያስ እዚህ ደግሞ ብፁዕ አቡነ እንድሪያስ የሰሜን ወሎ የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል 15 ነው 14 ታቦት ለእስላም እንዲህ ደግምላቸው ሰጥተዋል። ደብዳቤ ወጥቷል። ቪዲዮ ተለቋል። መስፍን የሚባለው ወንድም አክቲቪስት መስፍን ማለት ነው፣ ኦርቶዶክሳዊ ወንድም አውጥቶታል። አደባባይ ላይ ተዘርግፏል። ከዛው ከቤተ ክህነት ማንም መልስ የመለሰ የለም። እና ኤርሚያስ ታዲያ ምን ይሁንልኝ ነው ብለህ የምትለው? ከድሮም እኮ ታቦት ይቀባበላሉ። አዎ መስቀል ብቻ አይደለም ታቦቱ ሁሉ ከእስላሙ ንጉሥ እንዴት እንደተቀበሉ። እስላም ንጉሥ ላይ ታቦት ምን ያደርጋል? ምን ይታወቃል? ያንም ሊደግምበት ሰጥተውት ሊሆን ይችላል። አይዶን ነው ብፁዕ አቡነ እንድርያስ እንዳደረጉት አሁንም እንደዛ ሊሆን ይችላል። ማን ይህን የሚያስተባብል ወፍ እፊቴ አትቆምም፣ እፊቴ አትቆሙም፣ እፊቴ አትቆምም። ኤርሚያስ ሲያወራ እንደዚህ ነው። አብረን ምናነበው አብረን ቢሃይንድ ባይ ስንት ሺህ ሰው ሆነ የምሰማው እዚህ 550 ያለው አብረን ነው እያነበብን ያለ ነው። አብረን ነው በቃ እዙ ተፋጠን ነው ምን ከርመው ገጽ 441 እንዳትክድ ማለት ነው። እንዳትክድ እንዳይካድ ኤርሚያስ ተደብቀ የማን መጽሐፍ እንደምታነባ ናቅልህም ብለህ እንዳትል ገጽ ቁጥር ምዕራፍ ግዕዝ አማርኛ ተናገር። እውነቱን ነው ቤቱ። አዎ ሎዛ ነሽ ሎዛ በላንተ። መስቀሉ ከየት ነው የመጣው? ከመዲናው ሹም ከመካ መዲናው ሹም። አዎ አላህ አክበር ነው እንጂ ማለት ያለብህ ብራዘር። የምን በስመ አብ ወወልድ ወመንፈስ ቅዱስ ነው እንጂ እሱንማ ለእኛ ተወው ስልህ ለእኛ ተወው፣ ደሜን አታፍላው። ለእኛ ተወው እኮ ነው ብዬ የምለው። እሱን ለእኛ ተወው፣ በስመ አብ ወወልድ ወመንፈስ ቅዱስን ለእኛ ተወው። ቢያንስ እሱን ለእኛ ተውልን። ኦኬ ቴንክ ዩ ወንድምነት። የሳውዲ አረቢያ ካርታ ነው። መካ መዲና የት ነው ያለው? መካ የት ነው ያለው? ይኸው መዲናስ ይኸው በሳዑዲ አረቢያ ክልል ውስጥ ነው። ይሄ ጥንታዊ ከተማ ነው። ይሄ መዲና የሚባል አካባቢ በጥንት ምድያም ተብሎ የሚጠራው አካባቢ ነው። ዳሪያ ስል ብራዘር ተረት የለ ተረት አሞሉ ማለት ነው። አብሬ ነው ጠርጌ ዞር ማድረግህ። በምን በመረጃ ከመካው ሹም ከመካ መዲናው ሁለቱን አብሮ ይገዛ ነበር ማለት ነው። መካ ራሱን የቻለ ነው። መዲና ራሱን የቻለ ሀገር ነው። ስለዚህ በመካ መዲናው ሹም እጅ አለና ያ ነው ብለው ነገሩኝ ይላል። ብሩኬ ጨርሰዋል። ይሄንን አላቆምኩትም። ጳጳስ ከግብፅ፣ ታቦት ከሳውዲ አረቢያ። ሃይማኖት ከግብፅ፣ ጳጳስ ከግብፅ፣ ታቦት ከሳውዲ አረቢያ።
እንዲህ ነው እንጂ በመረጃ እንደዚህ ነው እንጂ ሰንዶ መናገር ብራዘርዬ፣ ጉራዬን እየቸረቸርኩ እንዳይመስልህ። እንዲህ ነው እንጂ መናገር ብራዘር። ወይ ጉድ እያልክ ነው እያጣጣምክ የምትሰማው። ከዚህም በኋላ ምታ ነጋሪት ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ ይላል። ዘርዓ ያዕቆብ ምን ሊሆን የመካ መዲናውን ንጉስ ከእስላሙ ንጉስ መስቀሉን ከእስላሙ ንጉስ እጅ ለመቀበል በምን በጦርነት ከመካ መዲናውም ሹም ጋፊሄር ማለት ከጋፊሄር ጋር ለመዋጋት አደሌዋ ድረስ ዘመትኩ ይላል። ከዛስ በዘመኑ የነበረ የምስሩ ንጉስ አሽሪፍ፣ ምስር ማለት ግብጥ ማለት ናት በድሮ ስሟ አሽሪፍ ሲሆን ጋፊሄርን እንደ ንጉስ ሆኖ መካ መዲናን ይገዛና ያስተዳድር ነበር። ኦኬ ለበሩ እኛውን ምን ፈልገን ነው? ታቦቱ የመጣው ከእስራኤል ሳይሆን ከመካ መዲና ነው። ይያዝልን፣ አስምርበት፣ ጣፍ፣ ተነጋገር፣ ተወያይ፣ አውራ። ታቦተ ጽዮን ከየት ነው የመጣችው? ከመካ መዲና ነው። ማን ያለው? ነገረ መስቀሉ መጽሐፈ ጤፉት ግሼን ደብረ ከርቤ የተጻፈው መጽሐፍ። የዲያ መናገር እንደዚህ ነው እንጂ ማንበብ ይጠቅማል። አየህ? እሺ አሽሪፍ ያስተዳድር ነበረ ብሎ አለ። ከዛስ ይሄን ብቻ አይደለም፣ በእኔ እጅ ያዘውን ያለውን የአባትን ገንዘብ መስቀሉን ስዕሉን ማለት ስዕላቱንም እሰጥሃለሁ ከኔ ጋራ አትዋጋልኝ ይላል። ስዕላቱን ከየት ነው ያመጡት? ስዕለ ማርያም የተባለው ምስለ ፍቁር ወልዳ የተባለው ከጋፊሄር ከየት? ከመካ መዲናው ሹም ከየት? ከሳውዲ አረቢያ። እንዴ ብሩክ እዚህ ጳጳስ የመጣው ከግብፅ ነው ብሎ ይላል። አሁን ልክ ነው። 1600 ዓመት ነው የመጣው። ተራ በተራ የመጡትን እናውራ እንዴ። ነካክቶማ መተው የለም። ስዕሉ እስከ የት ነው የመጣው? የማርያም ስዕል የተባለው ከመካ መዲና ከእስላሙ እጅ። ሉቃስ ሳላት ይላሉ። ኖ አረቦቹ የሳሉት ሊሆን ይችላል። የምን ሉቃስ ሳላት ነው? በሉቃስማ አታሳብብም። የለም የምታስረዳን ታሪክ መረጃ የለም። ይሄ ብቻ አይደለም። ይህንንም ብሎ የእጅ መንሻዬን መስቀሉን፣ ሰፍነጉን፣ ከለሜዳውን፣ አክሊለ ሱሁን ሉቃስ የሳላቸውን የእመቤታችንን ምስሎች አለ። እሺ ያው ሉቃስ የሳላትን ብሎ ማለት ነው። መረጃ ግን ታመጣለህ። ዮሐንስ ወንጌላዊ የሳለውን የጌታን ኩርዓተ ርዕሱን ስዕል አየ። ሉቃስ ግሪካዊውንም ዮሐንስ ወንጌላዊንም ሰዓሊ ያደረጉት። መጽሐፍ ቅዱስ ግን አይነግረንም። ዮሐንስም ሰዓሊ ነው፣ ሉቃስም ሰዓሊ ነው ብሎ አይነግረንም። ዮሐንስ ሐዋርያ ነው፣ ሉቃስ ባለመድኃኒት ነው። የመላእክት አለቃ የቅዱስ ሚካኤልንም ታቦት ሰጠኝ። የመካ መዲናው ንጉስ ጋፊሄር የሚባለው የእስላሙ ንጉስ የማንን? የሚካኤልን ታቦት። ኦኬ። ይህንንም ካስረከበ በኋላ የመካ መዲናው ሹም ጋፊሄር እንዲህ አለኝ፣ ይህንን እጅ መንሻ ተቀበለህ ወደ አገር በፍቅር ተመለስ አለኝ። ይህንንም እጅ መንሻ አድርጎ የሰጠኝ መስቀሉንና ስዕላቱን መስከረም 21 ቀን በ1443 ዓመተ ምህረት ከተቀበልኩ በኋላ አንብር መስቀሌ በዲበ መስቀል አንብር መስቀሌ በዲበ መስቀል ብሎ ያሳየኝን ህልም ይህ ነውን ብዬ ህልሜን አሰብኩ ይላል። ይህንን ህልም አንብር መስቀሌ በዲበ መስቀል ብሎ በመስቀሌ ላይ መስቀሉን አኑር ብሎ አለኝ ይላል። ግሼን ደብረ ከርቤ የሚባለው ቦታ ተራራማው መስቀለማ ቦታ አለው ተብሎ ይታመናልና ማለት ነው። ገጽ 160 ላይ ሄዳ ኤርምያስ ወደ ገጽ 160 እያንዳንዳችን እንሄዳለን። እዛ ደግሞ ይሄን ብቻ አይደለም፣ ከለሜዳውን፣ ሰፍነጉን፣ የተገረፈበትን ጅራፍ፣ የታሰረበትን ገመዱን፣ አኪለሶር ከወርቅ ሙዳይ ጋር በወርቅ ሳጥን አስቀመጥኩት ይላል። ይሄን ብቻ አይደለም። አሁን አንተ ተክቢር ነው ማለት ያለብህ። እንደ ዘመዶችህ ተክቢር ማሻላህ
ነው እንደዛ ነው ማለት ያለብህ እንጂ ሎቱ ስብሐት አይሰራም። ይህም ብቻ አይደለም። በጣም የሚገርመው ከነዚህ ታቦተ ጽዮን፣ ታቦተ ማርያም፣ ታቦተ ሚካኤል፣ የማርያም ስዕል፣ የመድኃኔዓለም ስዕል ተብሎ የተባለው ሰፍነጉ ምኑ በሙሉ ከለሜዳው በሙሉ አብሮ ሲመጣ ይህም ብቻ አይደለም የመጣው። ዳግመኛ በዓላቸውንም ታከብሩና ተዘክሯቸውና ታከብሩላቸው ዘንድ ትማጸኑባቸው ዘንድ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አጽማቸው አለ ይላል። የማን አጽም? አጽም ማለት ያው ታውቃላችሁ የሰው ቅሪተ አካል ማለት ነው። የማን አጽም መጣ ወደ ኢትዮጵያ? ገባ እኮ ብራዘርዬ። ምድራችን እኮ በረከት በበረከት እኮ ሆነ አይደል? ስንት መዓት እኮ አጽም መጣ። ለዚህ ነው አየህ የጥጋብ ሀገር የሆነው ማለት ነው። የሙታንን አጽም እየተሻሸን ምድራችን ለምለም ሆነ አይደለ? ጦርነት ከራቀን እኮ ዘመን የለውም። ሰላማችን እንደ ወንዝ ፈሰሰ በምድሪቱ ላይ በኢትዮጵያ። በእውነት በዚች ሃይማኖት መኖር እንዴት መታደል ነው እያሉ አሉ። አጽም አምላኪ ሁሉ ማለት ነው። ምድሬን የተበቀለ አውሬ እኔ በቀለዋለሁ በእውቀት። እሺ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አጽማቸው አለ ይላል። የማን? ቀጥሎ ይናገራል የማን እንደመጣ። ሁሉንም አሁን የሚቆጥሯቸው የቅዱሳን አጽም ከመስቀሉ ጋር አንድ አድርጎ የሚይዛቸው እርሱ ነውና፣ መስቀል ከአጽም ጋር ከሰው አጥንት ጋር ይመጣል ብራዘር። መስከረም 16 ታዲያ መስቀል ቅዱሳን ሰማዕታት፣ ጻድቃን፣ ክብረ አጽመ ቅዱሳን፣ የቅዱሳን አጽም አከብራለሁ፣ አምናለሁ፣ እምነቴ ነው፣ ዶክትሪኔ ነው ብላለች ቤተክርስቲያን። እምነት ብሎ በሚለው ዶክትሪን ማለት ነው። በዛ ውስጥ ያው 5 አዕማደ ምስጢር፣ 7 ምስጢራተ ቤተክርስቲያን፣ ቅዱሳት መጻሕፍት፣ ትውፊት፣ ክብረ ቅድስት ድንግል ማርያም እና ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን የቅዱሳን አጽም አጥንት ማለት ነው። ይህም ብቻ አይደለም። ቤተክርስቲያን ታቦት ሃይማኖትና ምግባር ና ታቦት አውራ ብዬ ስልህ አንተ አይኛ በታቦት አትከራከሩ ተብሏል ብለህ እዚህ የሚወርድብህን መረጃ ስለማችለው ነው እንጂ በታቦት አላወራም ትላለህ እንዴ? እምነቴ እኮ ብላ ኦርቶዶክስ ጽፈዋለች በመጽሐፏ ላይ ዓለም ይወቅልኝ ብላለች። እኛም እያስተዋወቅንላት ነው። ግን ልጆቿ ገብተው አያወሩም። ስለዚህ ቅዱሳን አጽም ለካ ታምናለች ማለት ነው ኦርቶዶክስ። ይኸው ጽፋ የቅዱሳን አጽም ክብረ ቅዱሳን የማንን አመጣች ቤተክርስቲያኒቱ? ከዚህ ቀጥሎ የመጣው የቅዱሳን አጽም ዝርዝሮች ይቆጠራል። አንድ እያልክ ቁጥር። ቡናን እየጠጣ ፈንዲሻ ይዘህ ከሆነ ይዘህ ጥግ ሆነ ማለት ነው። ከዚህም ካለው ከመጀመሪያው አምላክ ነው የወለደች የእመቤታችን እናት የሐና አጽም መጥቷል ኢትዮጵያ ውስጥ። በእውነት ኢትዮጵያውያን እልል ልትሉ ይገባል። የማርያም እናቷ ማን? የሐና አጥንት መጥቷል። ቅሪተ አካሏ ለምን የመጣበት ምክንያት በዓላቸውን ታከብሩና ዝክራቸውን ትዘክሩ ትማጸኑባቸው ዘንድ አጥንት ላይ ተማጸን ትላለች ቤተክርስቲያኒቱ። አዎ ተናገር እውነቱን። አድምቼ ነው ማወራው ስልህ ገጽ 214 መጽሐፈ ጤፉት ግሸን ደብረ ከርቤ በኦርቶዶክስ ቤተክርስቲያን ገዳም የታተመ አምጥታልሃለች። የማርያምን እናት የሐናን አጽም ለምን? እንድትማጸንባት፣ እንድትዘክራት፣ በዓሏን ልታከብር፣ የአጥንት በዓል ልታከብር፣ አጥንት ልትዘክር፣ አጥንት ልትማጸንበት አምጥታለች። ይሄ ብቻ አይደለም። ምንድነው ኤርሚያስም ታካብደው ብላትልም። እንቀጥላለን። የሐዋርያው በርቶሎሜዎስ አጽም ከጌታ ሐዋርያት ከ12ቱ አንዱ በርቶሎሜዎስ ታውቁታላችሁ። የእሱ አጽም ሁሉ መጥቷል። አጽመ ጊዮርጊስ ዘልዳ የልዳውም ጊዮርጊስ አጽም መጥቷል። የ10 አለቃ ጊዮርጊስ ማለት ነው። 50 አለቃ ጊዮርጊስ አጽሙ መጥቶልሃል። የአርመን ወታደር እኔ ምልህ አጽሙ መታ ብላ ያለችን በዛው በገድለ ጊዮርጊስ ላይ እንደዚሁም
እንደዚሁም ሰላም ለቀራንብትከ ወለአይንትከ ብሩሃት ለአዛኒከ ሰላም ወለመላእክቲከ ሮማናት ቅዱስ ጊዮርጊስ መክበበ ሰማዕታት ደምስሶሙ ለአጽራሬ በጸሎትከ እሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት ብላ ጸናጽን እጄ እስኪሰበር ድረስ ስታስደበድበኝ የነበረችው ከበሮ ስታስቀጠቅጠኝ የነበረችው ቤተክርስቲያን ጊዮርጊስ እኮ አጽሙ ተፈጭቶ ይድራስ በሚባል ተራራ ላይ ንጉሱ ድዱያኖስ እኮ በትኖታል እኮ ብላ ይኸው እስከዛሬ ድረስ ተርክልሃለሁ ባላምንበትም እና አጽሙ ተፈጭቶ ይድራስ ተራራ ላይ ተበተነ ብላ አላለችንም እንዴ? ብላለች። ዱቄቱ ተረጨ ብላን አልነበረም እንዴ? አዎ። ይህን ተረታም ትውልድማ በአንድ እግሩ ነው የማቆመው እኮ ነው ብዬ የምልህ። እና ከየት መጥቶ ነው የጊዮርጊስ አጽም ኢትዮጵያ ውስጥ የመጣው? እዛ ተፈጨ፣ ተበተነ፣ ተቦካ፣ ተጋገረ ትላለች። እዚህ ደግሞ መጣላችሁ ትላለች። የቱን እንመን ወገን? እኛ ባናምን ህዝቡ የቱን ይመን? ይሄን ብቻ አይደለም፣ የጊዮርጊስ አጽም ብቻ አይደለም የመጣው። የጊዮርጊስ የፈረሱ ጭራ መጥቶላችኋል። ኢትዮጵያውያን በልልታ በጭብጨባ የጊዮርጊስን ፈረስ ጭራ ተከተሉ። አሜን በል፣ አሜን በል። ጴንጤም ኦርቶዶክስም ካቶሊክ ዋቴቨር። ለምን በእውነት የፈረሱ ጭራ መጥቶላችኋል። ምን ልትለው? ልትዘክረው፣ ልታከብረው፣ ልትማጸንበት። ዳር ያዝ እንግዲህ ዳር ይዘህ እየነሰረህም ቢሆን ተሰማለህ እዚህ ቤት ማለት ነው። የቅዱስ ጊዮርጊስ አጽም ዘልዳ አለ ካልሽ በኋላ ብዙ ጊዜ ብዙ ጊዮርጊስ አለና ምን አለ? ብዙ ጊዮርጊስ አለና እንዴ! ከዚህም ሲለይ ወአዛባ ፈረሰ ቅዱስ ጊዮርጊስ 12 ክንድ የሆነ የፈረሱን ጭራ ጭምር አምጥተንላችኋል። የአንጾኪያ ሰማዕት የሆነው የገላውዲዮስም አጽም አምጥተንላችኋል። የጊዮርጊስ ፈረስ ጭራው ሁሉ መጥቶላል። ኢትዮጵያዊ ለምንድነው እህቴ የማትሳዩ? ወደ ጊዮርጊስ ፈረሱ ጭራ ኮቴውም ሰሜን ሸዋ ላይ አለ። ድንጋይ ረገጠው አላየህም? የአንተ እናት እኮ ሄደው እዛ እያፈነደዱልህ ነው ብራዘር። አንተም ራሱ ጭምር ሳትቀር ማለት ነው። ፋንድያውም እየተፈለገ ነው። በቅርብ እንደሚገባ ተስፋ እናደርጋለን። በዚህ ቅናት ፊት አትቆሙም ነው ብዬ የምልህ። አትቆሙም። ቅናቱ ከእውቀት ጋር፣ እውቀት ከቅናት ጋር ማለት ነው። ህዝቤን የበላውን አውሬማ እበቀለዋለሁ በጌታዬ በኢየሱስ ክርስቶስ ስም። በምን? በእውቀት። ይህንን ሐሰት ትርክት ህዝቤ ላይ ተጭኖ የእግዚአብሔርን የአምላኩን የእግዚአብሔርን ቃል እንዳያቅ ቸሩ መድኃኔ ዓለም እያለ ደረቱን የሚደቃውን ትውልድ እደርስለታለሁ የጌታዬን ቃል ይዤ። ኢየሱስ ፍቅር ነው። ኢየሱስ ያድናል። ኢየሱስ የዓለም ቤዛ ነው። ለበደል ለኃጢአት ሞቶላል። ሰይጣን እስከዚህ ድረስ አይጫወትብህ። ወደ እግዚአብሔር ወደ ሕያው አምላክ ቃል ተመለስ። እንዴት ለዘላለም የሚኖረውን ሕያውን ንጉሥ ለዘላለም የሚኖረውን የያዕቆብን አምላክ ከድንግል የተወለደውን የዓለም መድኃኒትን ማምለክ ትተህ እንዴት የጊዮርጊስን የፈረሱን ጭራ አምጥቻለሁ ብላ ከምትል ቤተክርስቲያን ጋር ምን ታደርጋለህ ብዬ እልሃለሁ። ምን ሊያደርግ ነው የመጣው? ማምለክ ለምንድን ነው የመጣው ብለን ስንል የጊዮርጊስ የፈረስ ጭራ ያው በዓሉን ልታከብሩ ልትዘክሩ እና ልትማጸኑበት አምጥተንላችኋል ብላ ካለችው አጽም ጋራ የጊዮርጊስ የፈረሱ ጭራ መጥቷል። እንዳልኳችሁ ፋንድያውን ትንሽ ጠብቁ፣ ታገሱ። ኢትዮጵያውያን በብዙ ነገር እንታገሳለን። ማርያምም የሚካኤልም በሙሉ የተባለው ከመካ መዲናው ሹም እጅ አለና ብለው ነገሩኝ ይላል። በዛን ጊዜ ስለዚህ ነገር እንዴት የእስላም ንጉስ የጌታን መስቀል ለመያዝና ገንዘብ ለማድረግ ቻለ ብዬ ከሱ ጋር ለመዋጋት መንፈሳዊ ቅናት ቀናው ይላል አፄ ዘርዓ ያዕቆብ። አልዋጋህም እሰጥሃለሁ በቃ ብሎ አለው። ክተት ሰራዊት ምታ ነጋሪት ብሎ ሊዋጋው ሲሄድ ከመካ መዲናው ሹም ከጋፌር ጋር ለመዋጋት አዴሌዋ ድረስ ዘመትኩ ይላል። ከዛ ንጉሱ ምን አለው? አይ ለምን እኔ በቃ አትዋጋኝ እሰጥሃለሁ አለ። ልስጥህ አለው። ከዛ የመላእክት አለቃ ቅዱስ ሚካኤልንም ታቦት ሰጠኝ ይላል። የእስላሙ ንጉስ እኛ ቶ ይሄንን አሁን ማን ነው የሚያወራው? ማንም አያወራም። ብሩክ ቅድም ምንድን ነው ያልከው? እዚህ ጋር ይለቅልኝ ብለህ ያልከው ገጽ
እና ለእናንተም ልስጣችሁ ገጽ 10 ላይ ቤተክርስቲያኒቱ ለ1600 ዓመታት በእስክንድሪያ ቤተክርስቲያን ስር በኖረች ጊዜ በግብፅ የሚመጡት ጳጳሳት የአማርኛ ቋንቋን ካለማወቃቸው እኛም የእነሱን ቋንቋ ካለማወቃችን የተነሳ ባለመግባባት ብዙ ድክመት ታይቷል ይላል። 1600 ዓመት በቋንቋ ሳይግባቡ ነው ከግብፅ የመጡ ጳጳሳት የኢትዮጵያ ኦርቶዶክስ ቤተክርስቲያንን የገዙት ማለት ነው። መገዛታቸውንም የኢትዮጵያ ኦርቶዶክስ ቤተክርስቲያን በኋላ ላይ አምነዋል በራሳቸው መጽሐፍት። ይኸው ቤተክርስቲያኒቱ ዓለም ይወቅልኝ ብላ ባለችው ላይ እዚሁ ክፍል ላይ ከፍ ብለን የኢትዮጵያ ኦርቶዶክስ ቤተክርስቲያን ከቀደምት ነቢያት ጀምሮ ለሃይማኖት አባቶችና ለቤተክርስቲያን መሪዎች በነበራት ፍቅርና መንፈሳዊ አክብሮት የእስክንድሪያ ቤተክርስቲያን የኒቅያን ጉባኤ ውሳኔ ነው ብላ በጻፈችው የተንኮል ድንጋጌ ለ1600 ዓመታት ከራሷ ልጆች ሳትሾም ከእስክንድሪያ ጳጳስ እየተቀበለች ስታስተናግር ኖራለች ይላል። ያው ምንድነው ጫና አድርገውባቸዋል የእኛን ኢትዮጵያውያን ወገኖቻችንም ማለት ነው። የኔና አንተ ቅድሚያት ምንጅላት የሚባሉትን ሁሉ ጭምር ማለት ነው። ግብፅ ጫና ስታደርግ ኖራለች። ለምን? ከኛ ምድር ጳጳስ እንዳይሾም እኛ ነን የምንልክላችሁ፣ እኛ በምንልከው ትተዳድራላችሁ፣ እናንተ ዝም በሉ፣ አባይንም እንዳትገድቡ፣ ጳጳስም እንዳሾሙ ብላ ማለት ነው። አንዲት ቀበጥ እመቤት የምትባል ንግስት ነው ምናምን ነገር ነበረች ተብሎ እና አያቴ የሆነ ነገር እንደዚህ እንትን ስንላት ምን ነው ያችን ቀበጥ ንግስት ሆናችሁብኝ ምናምን ብላ የምትለን ተረት ነበረ ትዝ የሚለኝ። ንግስቲቱ እንዲያደርገች ይባላል እና ከብቶች በበረት ነው የሚያድሩት እና ከዕለታት አንድ ቀን ተነስታ በጠዋት ላይ ወጣ ከብቶቹ በረት ላይ በሩ ላይ ተኛችና ከብቶቹ በበረት ውስጥ እንዳይውሉ ጦማቸውን እንዳይውሉ እዛው ታስረው እንዳይውሉ ወጥተው ተሰማርተው ይብሉ አለች። ሲወጡ ደግሞ እንዳይረግጡኝ። እንዴት አይነት ዕዳ ነው! ሲወጡ እንዳይረግጡኝ እኔ በሩ ላይ ተኛለሁ፣ ከብቶቹን ግን አውጡና አብሏቸው በሎ የሚል የቀበጥ ትእዛዝ ትላለች። የኔ አያቴ የለችም አሁን የአርጋጃና ጓጅ የጋጋሪ ቆስቋሽ ብላ ትለናለች። እናሱ ይመጣብኛል። ልክ እንደዚህ አይነት ነገር ማለት ነው። ግብፅ እንደዚህ ነው የሆነችው። አየህ ምን አባይ እንዳትገድቡ፣ እሺ ጳጳስም እንዳሾሙ። ስለዚህ ለ1600 ዓመት የኔ እናንተን አባቶች ጢባ ጢቤ ስትጫወትባቸው ነበር። ወይኔ እርሚሻ ማለት ይሄን ምን ሽርህ ማንሳት ከነበረብህ ያኔ ነበር ማንሳት የነበረብህ። ጣሊያን ላይ ብቻ ሳይሆን ግብፅም ላይ ጭምር ማለት ነው። እንዴት ነው በቋንቋ የማይግባባ ጳጳስ ለ1600 ዓመት እኛም የነሱን ቋንቋ እናቅም እነሱም የኛን አያውቁም? እንዴት ተግባብተው ባረኳት ኢትዮጵያን? በአረብኛ ቋንቋ ረግመውንስ እንደሆነ የሄዱት ለዚሁን እንደ ትውልድ አይውጣላችሁ ሰላም በምድራችሁ አይኑር ብለው ግብጾች ከጥንት ጀምሮ መተተኞች ናቸው። ብራዘር ዳሪያስ መትተው ጠንቁለው ደግመው አስማት አሰርተው ምድራችን ላይ ቀብረውት ቢሆንስ ብራዘር እንደዚህ እርስ በርስ የምንፋጀው? ሰላም ከምድሪቱ ላይ ጠፋው። እውነት ነው፣ መሬታችን ለምለም ነው፣ ግን እናካለን በከክ እስካሁን ድረስ የምናርሰው በበሬ ጫንቃ ነው እስካሁን ድረስ። አባይን እንዳትገድቡ፣ ጳጳስም እንዳትሾሙ። እንደዛች እንደ አያቴ እንደነገረችኝ እንደ ቀበጧ ንግስት ማለት ነው። ስለዚህ መጥተው እኛ ምን እናውቃለን ብራዘር? በአረብኛ ቋንቋ የተጻፈ ደግሞ ብንሄደው ከሆነ ምን እናውቃለን? እነሱ በአረብኛ ቋንቋ ነው የሚናገሩ፣ ሲባርኩንም በአረብኛ ነው አይደል? ይባርኩን ይርገሙ በምን እናውቃለን ብራዘርዬ? በምን እናውቃለን? ይሁን አንዳንድ መጽሐፍቶች ስታነባቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ዘቅዱስ ሚካኤል ሊቀ መላእክት ወንተወዮ ቅቡር ወትሕትናሁ ካርናኬ ኬምፒካጊሎ አስሎይ ምናምን ነገር ይላል። ምንድነው ብለህ ስትል በአረብኛ በዕብራይስጥ ቋንቋ የተጻፈ በቅዱስ ሚካኤል ስም ላይ የተጻፈ የጌታ ህቡዕ ስም ነው ይላል። ብራዘር እግዚአብሔር ድብቅ ስም የለውም። ለባሪያው ለሙሴ ተናግሯል። ያለና የሚኖር ላከኝ ብለህ በላቸው የተባለው ማን ላከኝ ብዬ ልበላቸው ብሎ ሲል ከሙሴ ደብቆ ሚካኤል ክንፍ ሲጀምር ሚካኤል ክንፍ የለውም። አጭርና ግልጽ ቅዱስ ሚካኤል መልአኩ ክንፍ አለው ተብሎ አልተጻፈም። ክንፍ አላቸው የተባሉ መላእክት መጽሐፍ ቅዱስ ውስጥ ኪሩቤልና ሱራፌል ናቸው። ተናገር እውነቱን።
ሚካኤል ክንፍ አለው ይለዋል፣ ገብርኤል ክንፍ አለው ይለዋል። ዳር ያዝ ነው ብዬ የምልህ ተረታም ትውልድ ቅዱስ ሚካኤል እናውቀዋለን። የእግዚአብሔር ሆሊ ኤንጅል ነው፣ መልአክ ነው፣ የመላእክት አለቃ ነው። ክንፍ አለው ግን ተብሎ አልተጻፈም። ከየት አምጥተህ ነው ቅዱስ ሚካኤል ክንፍ ላይ ተጻፈ ብለህ ያልከው? ድርሳነ ገብርኤል ላይ ድርሳነ ሚካኤል ላይ የተጻፈ ማለት ነው። ታዳኤል ዜል ጉኤል ቢኤል ቱኤል እያልክ የጻፍከው ከየት አምጥተህ ነው? ይህንን የመድኃኔዓለም ስም ነው ብለህ ስትለኝ አንተ አታፍሩም ወይ? በነቢዩ በሙሴ ተናግሯል፣ ያለን የሚኖር ላኬ ብሎ ማለት ነው። በኋላ በነቢዩ በኢሳያስ ኢማኑኤል ብላ ትጠራዋለች ብሏል። ድንግሊቱ ስትወልደው አምላክ ሰው ወልደ እግዚአብሔር ወልደ ዳዊት ማለት ነው። ወልደ ማርያም ሲወለድ ስሙን ማን ብላ ትጠራዋለች አለ። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ትርጓሜውስ እግዚአብሔር ከኛ ጋራ ነው አለ ማቴዎስ ሲጽፈው። ኤል ኢማኑ ኤል የአምላክ ስም ነውና ማለት ነው። ቀጥሎስ በመልአኩ ስሙንም ኢየሱስ ትይዋለሽ፣ የሽዋሁ ትይዋለሽ አላት። የቱ ጋር ነው የሚካኤል ክንፍ ላይ ድብቅ ህቡ ስም ብለው የሚለው ማለት ነው? የለም። የጌታ ስሙ በሙሴ ተነግሯል፣ ያለና የሚኖር በኢሳይያስ ተነግሯል፣ ኢማኑኤል በመልአኩ ተነግሯል። የሽዋ በትክክለኛ በዕብራይስጥ ስሙ ማለት ነው፣ ወይ ደግሞ ኢየሱስ ማለት ነው በግሪክ። አቤት ታዳኤል ዚኤል ጉኤል ቢኤል አለው ገብርኤል ክንፍ ላይ ሚካኤል ክንፍ ላይ ተጻፈ ተብሎ የተባለው ስናነበው ብራዘር ድርሳ ማነው መልካ ራጉኤል ባለ ጠልሰሙ ላይ የአስማት ስም ሆኖ ነው ያገኘኑ። እዚህ ቤት አታምታታም አልኩ። አታምታታም። እሺ ባለማወቃቸው እንዴት ነው ቋንቋ ለቋንቋ ጳጳስ ከሚመራው ህዝብ ጋር ቋንቋ ለቋንቋ ሳይግባባ ምን እያሉ ነበር? እውነት ባርከው ነው የሄዱት ግብጾች? አጠረጥርም ወገኔ አጠረጥርም ወይ 1600 ዓመት ወደ ኋላ ተመለስ። በእነ ይኩኖ አምላክ በል ማነው? ይኩኖ አምላክ የቅርብ ነው እንዴ? በንጉስ ካሌብ ወይ አብርሃ አጽብሃ እቲ ጀምርልኝ የጥንት የኢትዮጵያ ነገስታት ብለህ ከምትላቸው ሩቁን ቶ ታሪኩን ሱልቶ እና እስኪ በቅርብ እንኳን በቅርብ የቅርብ ተብሎ የሚባሉ ዓመታት ላይ ከአፄ ዮሐንስ እስኪ እንጀምር። ማነው? ከአፄ ቴዎድሮስ። በአፄ ቴዎድሮስ ጦርነት ነበረ። ጥይት እንገዛ ነበር፣ እርስ በርስ እንቀጣቀጥ ነበር፣ እንገዳደል ነበር። በአፄ ዮሐንስም እንገዳደል ነበር። እኛ ኢትዮጵያውያን ግብጾች ናቸው እየመጡ አየህ ባርከው ነው ረግመውን የሚሄዱት፣ ግን እንገዳደላለን። በአፄ ቴዎድሮስ ጦርነት ነበረን እርስ በርስ ከእንግሊዞችና ከደርቡሽ ጋር ብቻ አይደለም። በአፄ ዮሐንስም ጦርነት ነበረን በአገር ውስጥም በውጭ። የውጭ ውስጥ ሾራሪ ነው፣ የአገር ውስጥም በአፄ ምኒልክም ጦርነት ነበረን ከውጭም ከውስጥም። ጣሊያን ከውጭ ከውስጥም ደግሞ እርስ በርስ ማለት ነው ነበረ፣ እንገዛ ነበር። በአፄ ኃይለ ሥላሴም ጦርነት ነበር። አፄ ምኒልክ ከሞቱ በኋላ በልጅ ኢያሱ ማለት ነው ጦርነት ነበር። እቴጌ መነን እየመሩ በነበሩበት ዘመን ልጅ ኢያሱስ የሞቱት ከዚሁ ምክንያት አይደል እንዴ? አታምታታም ስልህ ብራዘር፣ ኢትዮጵያ ጦርነት መቼ ጥይት ያልገዛንበት ያልተገዳደልንበት ምክንያቱም ይሆን ግብጾቹ ረግመውን ይሆናል። እርግማን አይሰራም እንዴ አንተ? መተትና እኮ አስማት እኮ ይሰራል ብራዘርዬ። እሺ በልጅ ኢያሱ ጦርነት ነበር። ከዛስ ቀዳማዊ ኃይለ ሥላሴ መጡ፣ ጦርነት ነበር። በሳቸውም ዘመን 33 ዓመት ነው ምናምን ነገር ሻዕቢያ ጋር ከኤርትራ ከወያኔ ጋር ጦርነት ማለት ከሻዕቢያ ጋር በተለይ ማነው ጃንሆይ ማለት ነው ተዋግተዋል። ደርግ መጣ፣ በሱም ዘመን ሻዕቢያና ወያኔ ጦርነት 17 ዓመት። እኔ ኤርሚያስ እንኳን መድኃኔዓለምን የተፋኝ አልኩ። የ15 ዓመት ልጅ ነበርኩ። ብሔራዊ ውትድርና ተይዤ ልመጣ ስል ደርግ ወረደ ተባለ። ጌታ ራራልኝ ነው እየመለ እንጂ በናቅፋ ተራሮች ላይ ወድቅ ነበረ። አጎቶቼ ግን ተሰውተዋል። ጦርነት ጥይት እንገዛ ነበር። ደርግ ወደቀ፣ ኢህአዴግ መጣ። በመለስ ዜናዊ ጊዜ ጦርነት በውስጥም በውጭም ከኤርትራ ከደቡብ ሱዳን ከማን ጋር አልተዋጋ ነው አለ።
ጦርነት በተለይ ከኤርትራ ጋር 100,000 ህዝብ የገበርንበት ጦርነት ከምድራቸው አይጥፋ ብለው ረግመውንስ እንደሆን ግብጾቹ የጠንቋዮች ሀገር ነው ማለት ግብፅን ነው መጥራት ያለበት ብራዘር። ከጥንትም ጅምር በጥንቆላቸው ይታወቃሉ። ከሙሴ ዘመን ጀምሮ በትር ጥለው እባብ ማድረግ አስማተኛ የመተተኛ ጋር ነው። በጣፍናስ በሜጊዶን በጣፍናስ በሜንፎስቴ አውራጃ ላይ ያሉ ጠንቋዮች ብራዘር፣ ይሄ ዓለም እኮ በክፉ እንደተያዘ እናውቃለን ይላል። ወገኔ ባቢሎናውያን፣ አሶራውያን፣ ጥንት ግብፃውያን በአስማታቸው ይታወቃሉ። ስለዚህ እንዋጋ ነበር በመለስም ጊዜ በኃይለ ማርያምም እንጨፋጨፍ ነበር፣ በውስጥ በአብይም እንገዳደል ነበር። አሁን የሚያው ደግሞ ለመገዳደል ማለት ነው። ወያኔ ጦርነት ጀመረ ብለው ደግሞ አሉ። አሁን እነ ደብረ ጽዮን ማለት ነው። አሁን ባለፈው አልቀን ገና ወንድሞቻችን እኮ ለቅመን አልጨረስም። የሞቱ ኢትዮጵያውያን በራሷ ተራሮች ላይ የራሷ ልጆች ተጨፋጭፈው አለቁ። በአፋር ተራሮች ላይ ብትሄድ 1 መዓት አጽም አለ ተለቅሞ ያላለቀ። በትግራይ ተራሮች ላይ 1 መዓት የኢትዮጵያውያን ንጹሃን ኢትዮጵያውያን የወደቁ። በአማራ ክልል በተራሮች በሸለቆ በየጥሻው በየጎሬው ያለቁ የወንድሞቻችን አጽም ገና ተነስቶ ባላለቀበት ወያኔ ጦርነት ጀመረ አሉ። አሁን እኮ ነው ከ3 ቀን በፊት እኮ ነው ከ2 ቀን ነው ከ3 ቀን በፊት ሚዲያው ላይ የሰማሁት ማለት ነው። አብይ በድሮን መታ ብለው ተጻፈ። ፋኖ ብሎ የራሱን ህዝብ ይጨፈጭፋል። ኢትዮጵያውያንን ኦነግ ነኝ ነፃ አውጣለሁ ብሎ ኦሮሞን የራሱን ህዝብ ይጨፈጭፋል። ኦሮሞን ነፃ አውጣለሁ ብሎ ኦሮሞን የሚገድል፣ አማራን ነፃ አውጣለሁ ብሎ አማራን የሚገድል፣ ትግሬን ነፃ አውጣለሁ ብሎ ትግሬን የሚገድል፣ ኢትዮጵያን ነፃ አውጣለሁ ብሎ ኢትዮጵያውያንን የሚጨፈጭፍ ምንድነው ሩቱ ምንድነው ነው ብዬ የምልህ